ነው እንግዲህ አቡነ ገብረ መንፈስ ቅዱስ እኛ ሳንወለድ አያቶቻችን ቅድመ አያቶቻችን የቀደሱበት ከዛ ደግሞ እኛ ተፈክተን እኛም ስንቀድስበት ስናገለግልበት የኖረው ለዘመናት የኖረው ታቦቱ እዚች መቅደስ ነበረ እንግዲህ ወጣ እንግዲህ እቺ ነበረች ዘመናት የኖረበት እግዚአብሔር ይመስገን የኖረበት የነበረ የመጨረሻ የስንብት መንበሯ ይኖረንበት ገብረ መንፈስ ቅዱስ እዚች ነበረ እቺ ነበረች የመጨረሻዋ ወጣ በቃ እንግዲህ እስከ 2018 ዓመተ ምህረት ድረስ ሲያገለግል ከቆየው ከጥንታዊ ቤተክርስቲያን አዲስ ወደ ተሰራውና ወደ ተመረቀው
ቤተክርስቲያን መስከረም 17 2018 ዓመተ ምህረት ወደ አዲሱ ቤተ መቅደስ የሚገባበት ታላቅ የዋዜማ በዓል ላይ እንገኛለን። አቡነ መቃርዮስ እንግዲህ ብዙ መነኮሳት በታጀቡበትና ቆሞሳት ባሉበት ህዝበ ክርስቲያንና የሰንበት ትምህርት ቤት መዘምራን በተገኙበት በታላቅ ድምቀት እየተከበረ ይገኛል። እቺ ናት እንግዲህ የኖረባት ከ1939 ዓመተ ምህረት ጀምሮ ሲገለገልበት ታቦቱ የነበረበት ይሄ ነው። ከዛ በፊት ታቦቱ የነበረው አሁን በመታዩት በወነኛ ተራራ ላይ ነበረ ከ1939 በፊት። ከዛ ነው ወርዶ እዚህ ደጃዝማች በላያሊ የዚህ አውራጃው ሀገረ ገዥ የነበረው ቦታ ላይ ከተሰራ 1939 ዓመተ ምህረት ጀምሮ እዚህ ኖረ። አሁን ደግሞ ወደዚህ ተሸጋገሩ። ገብረ መንፈስ ቅዱስ አባታችን ወላጃችን አሳዳጊያችን ጻድቁ አባታችን ሃሌሉያ ኦርቢያቶ እስማም ጽዮን ይወጽግትነ ለመድኃኒትነ እሰይት ለዋለታቦት እስመ ዋካየቴወ ንሳለማ ለመድኃኒትነ በትብሰይት ተቀበልዋ ለታቦት እስመ ዋካየ ማህደሮ እግዚአብሔር ውስተ ማእከላ ኢትታ ወይረድአ እግዚአብሔር እስመ ናይደሮ
እግዚአብሔር ውስተ ማእከላ ይትታወቅ ወይረድእ እግዚአብሔር ቅዱስ ዜናሁ ለእግዚእነ ሃሌሉያ ሃሌሉያ አመመርቅሃ አመመርቅሃ ኢየሩሳሌም ክረምቱ ሃሌሉያ ኢየሱስ ኢየሱስ ኢየሩሳሌም ኢየሩሳሌም በዋረ ሰሎም ወይወን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽአ ኀቤከ እግዚአብሔር ይመስገን። ስብሐት ለጽዮን እግዚአብሔር ይመስገን። እግዚአብሔር ይመስገን።
ታቸው አዙሩላቸው እግዚአብሔር አምላካችን በድጋሚ ለዚህ ዕለትና ለዚህ ሰዓት ስላደረሰን ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ በቅዱሳን መላእክት በደቂቀ አዳም በካለ ፍጥረት በፍጥረት ሁሉ የተመሰገነ ይሁን አሜን። እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ በዚህ መልኩ ቡራኬውን አከናውነናል። እንግዲህ ደግሞ በነገው ዕለት ደግሞ እግዚአብሔር ቢፈቅድ እኛ ባሰብነው ሳይሆን እሱ ባሰበው የእግዚአብሔር ፈቃዱን ሆነልን ትልቁን የቅዳሴ ቤቱን በዓል በነገው ዕለት እናከብራለን። የበዓሉን እንግዲህ ብፁዕነት ዋና ጸሐፊ መላከ ሰላም የተከበራችሁ ሊቃውንተ ቤተክርስቲያን የአድባራትና የገዳማት አስተዳዳሪዎች አይንተ እግዚአብሔር ካህናት አባቶች እናቶች ከማችሁ እግዚአብሔር ዋጋቸው ይስጥልን አሜን። ወንድማችን መምህራችን መምህር ሙልሰገድ አባ ኪዳነ ማርያም አውቃለሁ እንደዚህ ሁለቱ አባቶቻችን እንደለፉ እንደደከሙ እናንተ እንዳገዙ ለእናንተ ተስፋ እንደሆኗቸው አውቃለሁና እንደው ያድጋ ለሀገር ዘን ለሀገር እንደተባለ እንግዲህ ሲሆን እልፍ ብሎ ወደ አሜሪካ ይሄደ
ወደ ውጭ ሀገር ሄደ። ደግሞ በቅርቡ ደግሞ አዲስ አበባ ሄደ። ዛሬ የገጠሩን አብያተ ክርስቲያናት እያገለገለ እያሰራ ያለ ታላቅ እገዛ እያደረጉልን ያሉ ትንሽ ፈንጠር ብለው ይሄዱ ናቸው እና እግዚአብሔር አምላክ እንደው እድሜያችሁን ያርዝምልን፣ ሀብተ ሥጋውን ሀብተ ነፍሱን ይስጥልን። ትልቅ ስራ ሰራችሁ። የቤላ መድኅን ለቤተ ክርስቲያን ለለኪት ቀነው ይመውቱ እግዚአብሔር ቤተ ክርስቲያንን እንደሃላት ላንቺ የሚገዙ ላንቺ የሚወርዱ ላንቺ የሚገብሩ ጉልበታቸውን ላናቸውን ላፈሰሱ እይመውቱ አይሞቱም። እሆሙ ሞገሰ ፍጹመ ከመ ይንሱ አስበስባቶሙ የምስጋናቸውን የድካማቸውን የላባቸውን ዋጋ ያገኙ ዘንድ እኔ ታማኝ አምላክ ነኝ እሰጣቸዋለሁ ዋጋቸውን ብሎ ለቤተክርስቲያን ቃል ገብቷልና እግዚአብሔር አምላካችን በድካማቸው መጠን ሳይሆን አብዝቶ አስረፍርፎ የተተረፈረፈ ነው አወዝዙ ኃይላል ይህ እየተጫነ በሀገራችን እህል ሲያበድሩ ተጭነው እንዲህ እየተጫኑ ካበደሩ በኋላም ሲቀበሉ በጣም ከዚያ የበለጠ ተጭነው ይቀበላሉ። ላይላዋን ደግሞ እንደውንሽ ቆለር አድርገው ከሆነ ደግሞ እንደዚያውና የእግዚአብሔር ማሰጣት እንደዚሁ ነው። በብዙ የደከመ በብዙ ይሰጠዋል። በትንሹ ወለም ዘለም አድርጎ ደግሞ ከሆነ ደግሞ እንደዚያ ነው። የመንግስተ ሰማይ ጉዳይ እንደዚሁ ነው። እጅግ ብርሃኑ ከሰባት እጅ የሚያበራ ቤት ብሎ የሚገባል የዜሮ አምፖል የሐል መብራት ካለችባት ክፍል የሚገባል በመንግስተ ሰማይ እስመ ውስተ ቤተ አቡየ ብዙ ማህደር ወምዕራፍ ቦቱ በአባቴ ቤት ብዙ አይነት ማረፊያ ብዙ አይነት ክፍል ነው ያለው እንደ ድካሙ ብዛት እንደ ሃይማኖቱ ጽናት እንደ ምግባሩ ብዛት ተብሏልና እንደ ድካሙ አምፖሎች ቁጥራቸው ታናሽና ታላቅ እንዳለ ሁሉ ምግባርም እንደዚሁ ትንሽ ስራ የሰራና ብዙ ስራ የሰራደ ስለዚህ እግዚአብሔር አምላካችን ስማ አንተ ተፈደው ለኩሉ በከመ ምግባሩ ተብሎ እንደ ስራው እንደ ድካሙ ነውና የሚሰጠው እናንተ እንደ ደከማችሁ እንደለፋችሁ ቤተ ክርስቲያኑ ምስክር ነው። ዋጋችሁን እግዚአብሔር ይስጥልን ለተባረኩ ሩፋን ቅዱሳን ነው። ብፁዕ አባታችን እግዚአብሔር ይስጥዎት። እንዴት አኮሩን እንዴት ደስ አሰኙ። ብፁዕ አባታችን አቡነ አትናቴዎስ በህመም በእርግና ምክንያት አሁን ለአገልግሎት ትንሽ በተቸገሩበት ወቅት የመንፈስ ቅዱስ ወንድማቸው ተገይተው ደቡብ ወሎን ማገልገል ከጀመሩ ወደ 3-4 ዓመት ያለፈ ነውና እግዚአብሔር አምላካችን ብፁዕ አባታችን ምንም ልጅ አባቱን ባይመርቅም እኔ ይስጥልኝ ያቆይልን እና እድለኞች ናቸው። እንደው በጳጳስ ተባረከሽ እንግዲህ ሲያመክሙ እግዚአብሔር ጳጳሳት ከመሰረተ ቤተ ክርስቲያን እንታጥሪያ በደም ዋተራ በሰመስለ ጳጳሳት እንደዚህ ከመሰረተ ቤተ ክርስቲያን እንደዚህ ቤተ ክርስቲያን ያሉ እየባረኩ ነውና የተጻፈው ሐዋርያው ጳውሎስ እንደዚህ በግራማት ያስተላልፋ ያስተምራል ተፈጽሞላቸው ደስ ይላል። እንኳን ደስ አለህ ነው የምንለው። በተለይ ቤተክርስቲያን በመስራት ትልቅ ቦታ ያላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ማህበረሰብ እያንዳንዱ አዲስ አበባ ካለው ካቴድራል ከፍተኛ ነው። በሰሜን ወሎ በደቡብ ወሎ ብዙ አብያተ ክርስቲያናት እየተሰሩ ነው ያሉት። ስራቸውን እግዚአብሔር ይባርክላቸው። በጣም ጎበዞች፣ በጣም ጠንካራዎች ይህን የመሰለ ቤተክርስቲያን በመስራታቸው፣ ሁለተኛ ደግሞ ይሄን አዳራሽን በመስራታቸው ከተማ ያሉትን አብያተ ክርስቲያናት በልጣችኋል። እንኳን ደስ አላችሁ። ፕሮጀክቱ የኮንስትራክሽን ስራ ላይ ሳይሆን ከቤተ ክርስቲያኑ የበለጠ ኮንስትራክሽን ጀምራችኋል። እግዚአብሔር ለፍጻሜ ያብቃላችሁ። እንግዲህ ኮሚቴዎቹን እግዚአብሔር ይባርካቸው። የበለጠ ወደ ቋንቋ አይነሽ ልዩ ስም ስለሆነ ቋንቋ አይነሽ አለምኛው በዛ ስለሆነ ይህን ኮሚቴ እንድትተባበር አደራ ነው። የተወለድክበት ያደግክበት የተጠመቅክበት አብዛኛው የቤተ ክርስቲያን ልጆች የተወለዱበት ሀገር እንረሳሉ። ምዕመናን አይረሱም። ካህናት ግን እንዳትቃወሙ፣ ብዙዎቹ ትረሱታላችሁ። በውጭ ያሉ እንግዲህ የወሎ ተወላጆች በአሜሪካና በካናዳ በተለያየ ዓለም 1
348837 ላይ በውጭ ሀገር ነው ያሉት። እነዚህ ለቤተ ክርስቲያኒቱ ቢሰሩ ብዙ ልማት ነው የሚሰሩ ያሉ። በአረብ ሀገር ባሉ በየቀኑ ያው እሳችን ትላለ በየቀኑ ይወጣል ማለት ነው። እንግዲህ 14 ዓመት ይሁን 15 ዓመት ይሁን የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ በረከት ረድኤት ወይልህሱ ጸበለ እገሬከ የአባታችንን ለም እየጠጣችሁ እየተመገባችሁ ይህ ቦታ የበረከት የደስታ ቦታ ያድርግላችሁ። ኑራችሁ ደስተኞች እንድትሆኑ ያድርግልን እግዚአብሔር። ደክማችሁ ለፍታችሁ በገንዘባችሁ በሀብታችሁ እየወጣችሁ አብዛኛ መከራ ያያችሁት የኮሚቴ አባላት ናቸው። ስድቡ ግልባችሁ እዚህ ስለደረሳችሁ እግዚአብሔር በኑራችሁ ህይወታችሁ ደስተኞች እንድትሆኑ ያድርግልን። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያድርግላችሁ። አሜን። አቡነ ዘበሰማያት እንኳን አደረሳችሁ። እንኳን አደረሳችሁ። ቀጣይ ጉዟችን ህዳር 6 ደብረ ቁስቋም በግብጽ ይሆናል። በግብጽ ገዳማት ግብጽ እንግዲህ ብዙ መንፈሳዊ የሆኑ ቦታዎች ያሉበት ስፍራ ነው። የመጀመሪያው እንግዲህ የምንሄደው አባታችን ሙሴ ታቦተ ጽዮንን የተቀበለበት ጽላቱን የተቀበለበት ሲና ተራራ ሙሴ ለ40 ዕለታት የቆየበት ነው። ሰማያዊ ሥርዓት የተመለከተበት ነው እና የእግዚአብሔርም ክብር በደመና የወረደበት ነው። እዛ ሲና ተራራ እንግዲህ እንሄዳለን ማለት ነው። ከዛ ደግሞ እመቤታችን ቅድስት ድንግል ማርያም አሁንም ተአምር እየሰራች ያለችበት ከእጇ ወዝ የሚንጠባጠብበት ከስዕሏ የሚንጠባጠብበትና በጣም ፈውስ የሚሰጥ ለብዙ ህመም ፈውስ የሚሰጥ እኛ እንኳን ከዛ ይዘነው ከዛ መጥቶ እዚህ ካንሰር ያለባቸው የጡት ካንሰር ኢቲ ያለባቸው የደም ግፊት በጣም ብዙ በሽታዎችን ሰዎች ተፈውሰው ምስክርነት የሰጡበት እዛ ደግሞ ገብተን በአካል አሁን ድረስ ወዙ አለ ያ ባይናቸው ያያሉ። በቃ ከጇ ወዙ ሲፈስ ያያሉ። እሱንም ይዘው ይመጣሉ። በስማ በጣም እኔ ራሴ በጣም ነው እዛ ቦታ ላይ ለማቆም እና እመቤታችን ደግሞ ከ250,000 በላይ ለሆኑ ሰዎች የተገለጠችበት ደብረ ምጥማቅ ክርስቶስ ጋር ደግሞ ገና በልጅነቱ ሶሎሜ ዮሴፍ ሆነው ተሰደው ወደ ግብጽ ሲመጡ ያ የግብጽ በረሃ በዛ ውስጥ የነበረውን ታሪክ በሙሉ እንመለከታለን። የስደቷ ነው። በግብጽ በረሃ አዘክሪ እያልን ምን ዘምረው እና ብዙ ነው የምናነሳው። አሁን በትንሽ ደቂቃ መንበረ ማርቆስ የቅዱስ ማርቆስ መንበር እዛ ቅዳሴ ተቀድሶ ስጋው ደግሞ መውሰድ የቻሉ ሁሉ ደግሞ ስጋው ደግሞ ይወስዳሉ። ገዳማት ደግሞ አሉ። በጣም ብዙ ገዳማት ስፍር ቁጥር የላቸው። በቅዱሳን አባቶቻችን የተሰየሙ በቅዱሳን እናቶቻችን በቅዱሳት እናቶቻችን የተሰየሙ ብዙ ገዳማት አሉ። እሱን በጣም ብዙ ናቸው። አቅማችን በፈቀደ ሁሉ ደርሰን ረድኤት በረከት ተካፍለን የምንመጣበት ነው። ምን ያህል ቀን ነው የምንቆየው? አሁን 10 ቀን። በእነዚህ 10 ቀን እንግዲህ አንድ ቀን የቆየን አይመስለንም። በግብጽ በእውነት በጣም መሳጭ ማራኪ ቦታ ሀገር ነው። ከኢየሩሳሌም ቀጥሎ ማለት ነው።